ለተሰኙ ግንቦት 25 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን አልፋለን። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራ ከፍተኛ ልኡካን ቡድን ሱዳን መሄዱ ተገለጸ። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራ ከፍተኛ ልኡካን ቡድን የጠቅላይ ሚኒስትር ዶክተር አብይ አህመድ መልእክትን ለሱዳን ጀነራል አብዱል ፈታህ አልቡርሃን አቀርበዋል። መልእክቱን አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉባኤ አማካሪ አቶ ጌታቸው ረዳ በፖርት ሱዳን አቅርበውታል። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የተገለጸው የልኡካን ቡድኑ መሪ ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት መግለጻቸው ተነግሯል። የመውጫ ፈተና ውጤትን በተመለከተ ትምህርት ሚኒስቴር ባወጣው መመሪያ መሰረት 90 የግል ከፍተኛ ትምህርት ተቋማት መዘጋታቸው ተገለጸ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተና አስመልክቶ ባወጣው መመሪያ መሰረት 90 ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉ ማሳለፍ ባለመቻላቸው ምክንያት መዘጋታቸው ተገልጿል። የትምህርት ሚኒስቴር ዴታ አቶ ኩሩ ቱሼኔ ቅድስት ማርያም ዩኒቨርሲቲ ግንቦት 21 ቀን 2017 ዓ.ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት 90 ያህሉ የግል ከፍተኛ ትምህርት ተቋማት ተዘግተዋል። የከፍተኛ ትምህርት ተቋማት የመውጫ ፈተና የሚያስፈትኗቸውን ተማራቂዎች ውስጥ 75 በመቶ እና ከዚያ በላይ ባለማሳለፋቸው እርምጃ እንደሚወሰድባቸው መመሪያ ከተላለፈ በኋላ ራሳቸው ላይ እርምጃ የወሰዱ ተቋማት መኖራቸው ተገልጿል። በተለይም ከግሉ 90 ያህል ከፍተኛ የትምህርት ተቋማት መዘጋታቸውን የትምህርት ሚኒስቴር ዴታው አክለዋል። ከመንግስት ዩኒቨርሲቲ እስካሁን የተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉ ሚኒስቴር ዴታው ተናግረዋል። ተዘግተዋል የተባሉ የግል ከፍተኛ ትምህርት ተቋማት በሁሉም የሀገሪቱ አካባቢዎች ያስተማሩ የነበሩ ቢሆንም ስማቸው አልተጠቀሰም። እንደ ሀገር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ቅበላ ጉዳይ በሁሉም ላይ ቢሆንም የግል ተቋማት እንደ መንግስት አቻ ተቋማት የበጀት ድጎማ ስለማያገኙ ጉዳቱ የበለጠ ነው ተብሏል። የ12ኛ ክፍል ብሔራዊ ፈተና ወስደው ወደ ዩኒቨርሲቲ መግባት ያልቻሉ ነገር ግን ዳግም ወይንም ሪሚዲያል ፕሮግራም በመኖሩ ጉዳት የተወሰኑ መቀነሱ ተገልጿል። የግል ዩኒቨርሲቲዎች ራሳቸውን በትምህርት ስርዓት ውስጥ ለማቆየትና ከገበያ ላለመውጣት ከዚህ በፊት ከነበረው የተለየ ፖሊሲ መከተል የሚጠበቅባቸው እንደሆነም ምክረ ሀሳባቸውን ጠቁመዋል። በቀድሞ የህወሓት አባላት የተመሰረተው አዲሱ ፓርቲ በአንድ ወር አጋማሽ ውስጥ በትግራይ የመስራች ጉባኤ እንደሚያካሂድ አስታውቋል። ባሳለፍነው ሳምንት መጀመሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ያገኘው ዲሞክራሲ ስምረት ትግራይ ፓርቲ ስምረት እስከ አንድ ወር ተኩል ባለው ጊዜ ውስጥ መስራች ጉባኤ እንደሚያካሂድም አስታውቋል። ፓርቲው ከዛሬ ሰኞ ግንቦት 25 ቀን 2017 ዓ.ም ጀምሮ የአባላት ምልመላና የክልል እስከ ቀበሌ ያሉ አደረጃጀቶችን የመፍጠር ስራ እንደሚያከናውንም አስታውቋል። ስምረት ፓርቲ ይህንን የገለጸው ባሳለፍነው ቅዳሜ ግንቦት 23 ቀን 2017 ዓ.ም በአዲስ አበባ ሸራተን ሆቴል በሰጠው የመጀመሪያ ጋዜጣዊ መግለጫ ነው። ጋዜጣዊ መግለጫ ከፓርቲው መስራቾች አንዱ የሆነው የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳ ይሰጡታል ተብሎ ነበር። ይሁን እንጂ ባጋጠመው የጤና እክል ምክንያት በመግለጫው ሳይሳተፉ መቅረታቸው ታውቋል። እርሳቸውን በመተካት መግለጫውን የሰጡት አዲሱ ፓርቲ ሚዲያና የኮሚኒኬሽን ዘርፍ አስተባባሪ አቶ ራዲኤ ሀለፎም ፓርቲው በሚቀጥለው አንድ ወር ውስጥ 2 መሰረታዊ ስራዎችን እንደሚያከናውንም ተናግረዋል። 100 አባላትን በመያዝ ጊዜያዊ ፍቃድ ከምርጫ ቦርድ ያገኘው ስምረት በዚህ ጊዜ ውስጥ ከትግራይና ከሌሎች የኢትዮጵያ አካባቢዎች አባላቱን የመመልመል ስራ እንደሚሰራ ፓርቲው ምልመላው ከ3 አካላት ለማድረግ ዋና ትኩረቱ መደረጉንም ተመላክቷል። ሁሉም የህብረተሰብ አካላት የሚያሳትፍ ቢሆንም የህወሓት አባላት ሆኖ ከለውጡ ኃይል ጋር ሆኖ እየታገለ ያለው አባላት ካድሬዎችና አባላትን እንደሚቀጥልም ፓርቲው አስታውቋል። አዲሱ ስምረት ፓርቲ የህወሓት አባላት ያልነበሩ ወጣቶችና ምሁራን ላይ ትኩረት እንደሚያደርግ አቶ ረዳኤ ገልጸዋል። ከትግራይ ውጭ በተለያዩ የኢትዮጵያ አካባቢዎች ያሉ ትግራውያንም ቢሆኑ የሚመዘገቡበትን ስርዓት እንደሚፈጥርም ፓርቲው አስታውቋል። ይህን ለማድረግ ደግሞ በትግራይ ውስጥ ብቻ ሳይሆን በኢትዮጵያ የተለያዩ አካባቢዎችና በከተሞች እንዲሁም በአደረጃጀቶቻቸው እንደሚኖር በጋዜጣዊ መግለጫቸው ላይ ተመላክቷል። ቀጥለናል። ከውጭ ወዳገኘናቸው መረጃዎች እናልፋለን። የኒጀር ፕሬዝዳንት ምዕራባውያን በሳህል ጥምረት ሀገራት ላይ የከፈቱት ተዘዋዋሪ ጦርነትን አወገዙ። የኒጀር ወታደራዊ መሪ ጀነራል ቲሻኖ ፈረንሳይና አጋሮቿ በስውር መረብ በታጣቂዎች ቡድንና በክልላዊ ድጋፍ በሳህል ሀገራት ኮንፌዴሬሽን ላይ አለመረጋጋት እየፈጠረች ነው ሲሉ ከሰዋል። በክልሉ ውስጥ የታጠቁ 2 የፈረንሳይ ቡድኖች እንደሚንቀሳቀሱም የጠቀሱ ሲሆን የመጀመሪያው በጀሬ ማሮ ቦኮን የሚመራ
ቡድን ሲሆን ሳህለን ተጽዕኖን ለመመለስ ይፈልጋልም ሲሉ ገልጸዋል። ሁለተኛው ደግሞ በክሪስቶፋል ጌፋን አስተባባሪነት የፈረንሳይ ሪፐብሊክ የጋራ የውጭና ወታደራዊ መረጃ አገልግሎት የዲፕሎማሲ እንዲሁም ደግሞ የፍራንኮፎን ገደብ የለሽ የገንዘብ ዝውውርን ለማስተባበር ያግዛል ተብሏል። በተጨማሪም ናይጄሪያ ከኒጀር የተባረሩ የፈረንሳይ ወታደሮችን በማሰልጠንና እንቅስቃሴያቸውን በሎጂስቲክ በመደገፍ ተወቅሳለች። በመጋቢት ወር የምዕራባውያን ኃይልን ቦኮ ሃራምንና ዳዕሽን ባካተተ ሚስጥራዊ ስብሰባ በሳህል ጥምረት ሀገር ላይ የእጅ አዙር ጦርነት ለመክፈት መወያየታቸውንም ተናግረዋል። በመጨረሻም የዩክሬን ሰው አልባ አውሮፕላኖች በሩሲያ ከባድ ጥቃት መፈጸማቸው ተገለጸ። ዩክሬን በ4 የሩሲያ ወታደራዊ ካምፕ ላይ በ40 የሩሲያ ጦር አውሮፕላኖች ላይ ተከታታይ ከባድ ጥቃት መፈጸሟን ቢቢሲ ዘግቧል። ይህንን ጥቃት ተከትሎ የዩክሬን ከሩሲያ ጋር በተደረገው ጦርነት ትልቁ የረጅም ርቀት ጥቃት እሁድ ዕለት ማጠናቀቋ ተገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 117 ሰው አልባ አውሮፕላኖች በኤሲቢ የደህንነት አገልግሎት የሸረሪት ድር እየተባለ በሚጠራው ተግባር ላይ 34% የሩሲያ ስትራቴጂያዊ የክሩዝ ሚሳኤል ተሸካሚ መምታቷን ገልጸዋል። ምንጮች ለቢቢሲ እንደተናገሩት ዩክሬን ይህን ጥቃት ለማደራጀት 1 ዓመት ተኩል ፈጅቶባታል ተብሏል። ሩሲያ 5 ክልሎችን የተፈጠረውን የዩክሬን ጥቃት ተከትሎ የሽብርተኝነት ድርጊት በማለት ከሳለች። ጥቃቱ የደረሰው የሩሲያና የዩክሬን ተደራዳሪዎች ሰኞ በሁለተኛ ዙር ሰላማዊ ድርድር ወደ ኢስታንቡል ቱርክ በማቅናት ላይ ሳሉ ነው ተብሏል። በመሆኑም ይህንን የዩክሬን ጥቃት የድርድሩን መልክና የሩሲያን ውሳኔ ሊቀይር እንደሚችል ከወዲሁ ስጋትን ፈጥሯል። ውይይቱ በኢስታንቡል የሰዓት አቆጣጠር ከቀኑ 13 ሰዓት በሲራንክ ቤተ መንግስት ይጀመራል ተብሏል። በዚህም ውይይት ጦርነቱ እንዴት ማቆም እንደሚቻል ሁለቱ ተፋላሚ ወገኖች ይመክራሉ ተብሏል። ይህ በእንዲህ እንዳለ የዩክሬን ባለስልጣን በሳምንቱ መጨረሻ በግዛቷ ላይ ግዙፍ ሰው አልባ አውሮፕላኖችና የሚሳኤል ጥቃት መፈጸሙን አስታውቋል። ሞስኮ በአሁኑ ጊዜ ከ2014 የተጨማሪ የደቡባዊ ክሪሚሊንን ልሳነ ምድር ጨምሮ 20% የሚሆኑ የዩክሬን ግዛትን ተቆጣጥራለች። ከናሁ ቴሌቪዥን ለሰዓቱ የያዝላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከመረጃዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።